አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ ወይ? ረመዳን እንዴት ይዟችኋል? እንዴት እየሄደላችሁ ነው? ረመዳን አለቀብን እውነት ሮጠ። ለእኔ ብቻ ነው ግን ረመዳን ዘንድሮ የሮጠብኝ ወይስ ለሁላችንም ነው? ለሁላችንም ነው የሮጠው። በጣም ነው የሮጠብን ማለት ነው። እኔ በጣም ሮጦብኛል። እንግዲህ አላህ ምንም አይቸግረውም። ጾማቸውን ተተቀበላቸው ባሪያዎቹ አላህ ያድርገን። ኢንሻአላህ ጾማችንን አላህ ይቀበለን። ስራውንም ደግሞ ኢንሻአላህ አሁን ታግላችሁታል። ከታም በላይ ብዙም አይከብድም። ስራ የሚበዛባችሁ ልጆች አላህ ስራውን ይቅልላል ያድርግላችሁ። ግን አጅርም አለው። ነይታችሁ ስሩ። እሺ አሁን ደግሞ ሸፉላኪ ላይ ነው ያለነው። ነይታችሁ ስሩ። አጅር አለው። እሺ አጅር አለው። ነይታችሁ ስሩ። ለይለቱል ቀድርን ከወፈቃችሁ ባሪያዎቹ አላህ ያድርገን ኢንሻአላህ። ለይለቱል ቀድር ሲያጋጥመኝ ምንድነው የማለት ያለብኝ ብለው ጠይቀዋቸው ነብዩ ሰለላሁ ዐለይሂ ወሰለም ሲመልሱ ጌታዬ አንተ ይቅርታን ትወዳለና ይቅር በለኝ ብላችሁ ሌሊቱን ሙሉ በዱዓ በርቱ ብለውናል። ኢንሻአላህ ዱዓ አድርጉ። እስቲ ዱዓ አድርጉ። አላህ ሀገራችንን ሰላም እንዳደርግልን እኛም አላህ ከስደት ግልግል አድርጎን የራሳችንን ህይወት በቃ ራሳችንን ያለ የራሳችንን ህይወት የምንኖርበት መቼም ሁሉም የራሱ አላማ አለውና አላማችን ተሳክቶ ሀገራችን ላይ መገደል የሌለበት ሞት የሌለበት ኢትዮጵያን እንድንኖር ዱዓ አድርጉ። እስቲ ሀገራችንን አላህ ሰላም እንዳደርግልን እውነት እንጃ። አሁን የምንሰማው ዜና ቆይ እስኪ አንድ ጥያቄ ልጠይቃችሁ። ማለት ሰው ተመስሎ ግን ሌላ ፍጡር አለ እንዴ? ሰው ተመስሎ ሌላ ፍጡር እኔ ግራ ገባኝ። ሰው ተመስሎ ግን ሌላ ፍጡር እኔ ኢትዮጵያ ላይ የሚሰሩ ግፎች እኔ እንጃ በጣም ከባድ እየሆኑብኝ ነው ከምነግራችሁ በላይ ማለት ነው። ዛሬ ቤት ላይ የተለቀቀው ቪዲዮ ወላሂ በጣም ነው ያሳዘነች ልጅቷ። ቆንጅዬ ናት፣ ቆንጅዬ ልጅ። አሁን የዛችን ህይወት ጭልም አደረጉት። አላህ ጭልም አላደርጋቸውና አስተፍሩላህ። በረመዳን ግን ተናድጃለሁኝ፣ አልቅሻለሁኝ ወላሂ። ማለት ወንድ ልጅ አለ ሴት የተፈጠራለ መቼም ሴት እህትሽ እንዲው አንድ ወንድ ልጅ እህት የለውም እንበል፣ እህት የለውም የእህትነት ምንነት አያውቅም እንበል። ግን እናት አለው አይደለ? እናት 9 ወር ወልዳ 9 ወር ተሸክማ ወልዳ አጥብታ አሳድጋ ያደረሰችው መቼም ሴት ልጅ ናታ። እናት ናት መቼም እዚያ ያደረሰችው እንጂ አልብዛ ከምንም ሊፈጠር አይችልም። ወንድ ልጅ ከምንም ሊፈጠር አይችልም። ሴት ናት ያመጣችው። በሴት ልጅ ላይ ግን እንደዚህ እንደምጨክኑት ምንድነው? ምን አይነት ጭካኔ ቢሆን ነው ግን? እና ይሄንን ግፍ ኢትዮጵያዊ ናቸው ብላችሁ ታመናችሁ? እኔ ኢትዮጵያዊ ማለት ማላቃት ኢትዮጵያ አለች ብዬ እኔ ራሴን ያሳመንኩት እንደዛ ነው። እኔ ማቃት ኢትዮጵያ የሚወራላት ኢትዮጵያ አይችል ይሄንን እንዲህ አይነት ኢትዮጵያ አታስተናግድም። ማላቀው ኢትዮጵያ ሌላ ኢትዮጵያ አለ እንደ ብዬ ራሴን እንደዛ ብዬ ራሴን እያሳመንኩ ነው። ማለት ማላቃት ሌላ ኢትዮጵያ ላይ ማላቃት ኢትዮጵያ እንደዚህ እንጂ የኢትዮጵያ ሰዎች ምንም ያምልክ መቼም አማኝ ነው። ፈጣሪውን የሚፈራ ያን የሚያምንበትን ነገር የሚፈራ ነው። ግን እነዚህ ከየት መተው ነው? እኔ ኢትዮጵያዊ አይደሉም። ሰው ማንኛውም ዓለም ይሁኑ የኖሩት ግን እነዚህ ሰው አይደሉም። የሰው ስብዕና የሌላቸው የሰው ስብዕና ያላቸው እህታችንን እንደዛ አድርገው ምን ይጠቀማሉ? ምን ይጠቀማሉ? እስቲ ምን ተጠቅመው ነው? እኔ በጣም ነው ወላሂ እኔ እንጃ። እኔ ማለት ኢትዮጵያ ምን አይነት ጉድ ላይ ነው ያለ ነው? እኔ እንጃ ግራ የሚያጋባ ወላሂ። ዛሬ ኢቢኤስ ላይ እንደው ሲዟዟር አይታችሁ ከሆነ ማለት ነው እህታችን አኪን አንድ ጊዜ ተማሪዎች ታግተው ነበር። ዩኒቨርሲቲው ራሱ እኔ አላውቀውም የት እንደሆነ
የነዛ ተማሪዎች የሆኑ በጣም ብዙ ጊዜ እንትን እየተባለላቸው በየሚዲያው እየቀረቡ ቤተሰቦቻቸው ልጆቻችንን ስጡን እያሉ በጣም ብዙ ጊዜ እንትን በሚዲያ ላይ ሲዘዋወረ ምናልባት የነዛ አይነት ታሪክ ይሆን ከነዛ ውስጥ አንዷ ታሪክ በጣም ነው ያሳዘነች ልጅቷ። ምንም ቃላት ሊያጽናናት አይችልም። እውነት ምንም ቃላት ከህፃንነቷ ጀምራ ደግሞ በችግር ያደገች ናት። ቤተሰቦቿ ሙተውባት አያት ጋር ስታድግ አያት ደግሞ አልችልም ብላ አሳዳጊ ሰጥታት፣ አሳዳጊዎቿ ደግሞ የተቀደደ ልብስ ለልጆቻቸው ልብስ ሲገዛ ለእኔ አለች። በጣም ነው ያሳዘነችኝ። እውነት ለእኔ የሚገዛልኝ ልብስ በእንትን የሚለበሰው ከሴትዮዋ ልብስ እየተሰፋ በመርፌ የተሰፋ በመርፌ እየሰፋች ነበር የምለብሰው። እንደዛ እየሆንኩ ነው ያደግኩት። እንደዛ ግን ሁና አድጋ አሁን በመለወጫዋ ጥሩ ውጤት አምጥታ ጎበዝ ተማሪ ናት፣ ዩኒቨርሲቲ ገብታ። ግን ደግሞ በመሀል ተመልከቱ፣ ብርቱካን ተመስገን ትባላለች። ገና በልጅነቷ ነበር ለአሳዳጊ ተሰጥታ መከራ ማየት የጀመረችው። ነገር ግን ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ወደ ዩኒቨርሲቲ ያቀናች። ዩኒቨርሲቲን በፋርማሲ ትምህርቷን መከታተል ጀመረች። ነገር ግን በሁለተኛ ዓመት ዩኒቨርሲቲ ተማሪ እያለች አንድ ነገር ተፈጠረ። ታጣቂዎች ደግሞ እኮ ታጣቂዎች ማለት እኔ መንግስት ህዝቡን ሊጠብቅ ነው አይደለም። አንድም ዩኒቨርሲቲ ደግሞ ተማሪዎቹንም ሊጠብቅ ነው። ዩኒቨርሲቲ ተባለ እንግዲህ ትልቅ ድርጅት፣ ትልቅ ትምህርት ቤት ነው። እንደ ማንኛውም ትምህርት ቤት አይደለም ማለት ዩኒቨርሲቲ ማለት ትልቅ ነው። የተማሪዎቹን ደህንነት ከየትም ሀገር መጥተው ነው እንግዲህ አሁን ይችን ልጅ እዛ ሀገር ተሰዳ ነው እንግዲህ ከሌላ ሀገር ከተማ መጣ ሌላ ሀገር የሄደችው። እዛ እንኳን ጠላት አፈራች፣ የቤተሰብ ጠላት ነው እንዲያደርጋት ምናምን እንዳትባል የማታውቀው ሀገር ሄዳ ነው። ስለዚህ ዩኒቨርሲቲው ራሱ የተማሪዎቹን ደህንነት መጠበቅ ግድ ይለዋል። መንግስት አይደለ የዩኒቨርሲቲ ያዡ። ታጣቂዎች መጥተው ከዩኒቨርሲቲ እሷና ሌሎችም ተማሪዎች ይዘዋቸው ወደ ጫካ ሄዱ። ያው ጎበዝ ተማሪዎች አይደሉ እንግዲህ አንዳንዴም ጫካይም ስትሆኑ ከላይብረሪ ስንወጣ ነው የያዘችው ብላለች ቪዲዮ ላይ። ግን ቪዲዮውን ኢቢኤስ አጥፍቶታል። ለምን እንዳጠፋው አናውቅም። አጥፍቶታል። ያጠፋው ደግሞ ከላይ አካል ተነግሮት ነው። ምክንያቱም የግለሰብ እሷ በህይወቴ ላይ ጉዳት ይደርስብኛል ብትል ይሄንን አትናገርም ነበረ። ግን ደግሞ ከዚህ በላይ ምንም ሊደርስባት አይችልም። አንዴ ታሰቃይታለች፣ አንዴ መከራን አይታለች። ከዚህ የበለጠ ሌላ ነገር ሊመጣባት አይችልም። ስለዚህ ቪዲዮውን ያስጠፋቸው የመንግስት አካል ነው። መንግስት ከሆነ ደግሞ ይሄንን ጉድ ደግሞ ያውቃል ማለት ነው። ስለዚህ የመንግስትም እጅ ከሌለበት እነዚህን አረመኔዎች ይዘህ ለነገር እዛው አጠገባቸው ህፃናቶች እየታገቱ እየተገደሉ ስንት ህፃናቶች እያለቁ የነዚህን እንደገና ፍትህ ማለት የማይታሰብ ነው። ከ1 ዓመት ከ6 ወር በላይ በጫካ ከመርከቱ ሴት ልጅ ሆና ግን 1 ዓመት ከ6 ወር ምንም ልብስ እንኳን መቀየሪያ የሌላቸው በጫካ ታጣቂዎች ጋር አብረዋቸው ኖሩ ማለት ምን አይነት ጫካ ነው? ምን አይነት ኢትዮጵያ ነው? ማናቃት እውነት ነው። ማናቃት ኢትዮጵያ አለች። በቃ በመሀላችን ማናቃት ኢትዮጵያ አለች እንጂ እኛ ማናቃት እቺን ኢትዮጵያ አይደለችም። ብቻ አላህዬ ስራቸውን ላይስጣቸው። ያስቡ ከሆነ ደስታቸውን አላህ ይንፈጋቸው። ሁሌ እንደተጸጸቱ እንዳለቀሱ ይኑሩ። ነገር ግን በመጨረሻ ሰዓት በ6 የሚሆኑ ታጣቂዎች ተደፈረች። ጥራዋትም ጫካ ውስጥ ሄዱ። ሳታውቀው እርጉዝ ሆና ነበርና ልጅም ወለደች። አሁን ብርቱካን ኢትዮጵያውያን ትምህርቴን ለመከታተል ፈልጋለሁ። ታማሚ ልጅ አለኝ። እኔም የልብ ታማሚ ነኝ፣ እርዱኝ እያለች ነው። ምንም ዘመድ የለኝም፣ የምችሉ ገዟት። ግን ቪዲዮ ለምን እንደጠፋ አላውቅም። ደግሞ ያው ለቀውታል። እናንተ ብታጠፉትም ያው ዳውንሎድ የሚያደርግ ስለማይጠፋ ቪዲዮ ተቆራርጧል። ስለዚህ እናንተ ብታጠፉትም ባታጠፉትም ታይቷልና ቪዲዮ ቢለቀቅ ባይ ነኝ። ማብራሪያም ለምን እንደጠፋ እኔ ራሱ ቪዲዮውን የተቆረጠ ትንሽ ቪዲዮ ነበር እና ያየሁት ቶሎ ዘልሌ ዩቲዩብ ላይ ነበር የመጣሁት፣ ግን አላገኘሁትም። ቪዲዮ ተቆርጧል። ግን በቃን ሁሌ
ሁሌ ለቅሶ መስማት ሁሌ እንደዚህ ነው መስማት ሰልችቶናል። በቃን ያችን ሰላማን ኢትዮጵያን ነው የምንፈልጋት። እንጃ በዛም ብትሄዱ በዚህም ብትሄዱ በጣም ብዙ እንዲሁም ቢወራ ከዚህ የሚበልጥ አለ ማለት ነው። ከዚህ የሚብስ አለ ኢትዮጵያ ላይ። በዚህ አያያዝ በጣም ብዙ ስቃይ አለ በኢትዮጵያ ላይ። ምክንያቱም እኔ እንጃ ብቻ ምንም ቃላት የለኝም እውነት።